ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ የኛ ሰው ትውልድ ኢትዮጵያውያን በሙሉ እንደምናላችሁ እንደምንቆያችሁ እንዲሁም ከአሜሪካ ውጭ በተለያየ ሀገር ሆናችሁ ይሄን ዜናና መረጃ በመስማት ላይ ለምትገኙ ሁሉ በቅድሚያ የከበረ ሰላምታችን በእያላችሁበት የዓለም ጥግ ሁሉ ይድረሳችሁ። ከሰዓታት በፊት በሰራነው አንድ ቪዲዮ የአሜሪካ የኢሚግሬሽን መስሪያ ቤት USCIS ሰለሞን ቦጋለን የሚባል ትውልድ ኢትዮጵያዊ ከአሜሪካን ሀገር አባረረዋለሁ። ያባረርኩበት ምክንያት ደግሞ ኢትዮጵያ ውስጥ በሚኖሩ ትግራውያን ላይ የዘር ፍጅት ወይም የዘር ማጥፋት የሚመስል መልእክት በፌስቡክ ገጹ አስተላልፏል። እንዲሁም ደግሞ የፋኖ ደጋፊ ነው በሚል መረጃ እንደሆነ የሰለሞን ቦጋለን ፎቶም ይዞ በፊት ገጹ ፖስት አድርጎ መረጃውን ለዓለም አሰራጭቶ ነበር። በዚህ ዙሪያ ላይ ታዲያ ሰለሞን ቦጋለ ራሱ በቀጥታ ካንደበቱ የወጣውን የተናገራቸውን በዚህ ዙሪያ ላይ የሰጠውን ሙሉ መግለጫ ይዘነው መተናል። ይህ መግለጫ ታዲያ አጠቃላይ በአሜሪካን ሀገር የኢሚግሬሽን ፖሊሲ ምን እንደሚመስል አሁን ፕሬዚዳንት ትራምፕ ዲፖርቴሽን ብለው ያወጡት ማስ ዲፖርቴሽን ብለው ያወጡት እንቅስቃሴ ምን እንደሚመስል ሰለሞን ፍንትው አድርጎ ያሳያል። 5 ነጥቦችን ሰለሞን በዚህ ንግግሩ ላይ አስተላልፏል። የሱን ሙሉ ንግግር ተሰሙታላችሁ። አንደኛ ሰለሞን የተናገረው ምንድነው? 600 የሚሆኑ ትውልደ ኢትዮጵያውያን አሳይለም ጠያቂ ኢትዮጵያውያን ወደ ኢትዮጵያ ዲፖርት ለመሆን እንደተዘጋጁ ባይኔ በብረቱም አሜሪካን ሀገር ሳለው ተመልክቻለሁ። እኔንም ጨምሮ ብዙ ሰው በተሳሳተ መረጃ ነው የሚባረረው። ኢትዮጵያውያን በተንኮልና በሴራ እርስ በርሳችን በምንጎነጉነው ችግር እየተባረርን ነው። በመባረሬ ግን ደስተኛ ነኝ። ሀገሬ ላይ ሰርቼ እበላለሁ፣ ምንም አላፍርበትም። አሜሪካ ለኔ ምንም አይደለችም ሲል የጀግንነት እጅግ በጣም ኮንፊደንስ የተሞላበት ንግግር አድርጓል። ከአሜሪካ ዲፖርት የሚሆን ሰው ሀብት ንብረቱ ምን ይሆናል የሚለውንም ሰለሞን ከሱ ከደረሰበት ከራሱ አንደበት ትሰሙታላችሁ። እንግዲህ ማን ያወራ የነበረ ማን ያርዳ የቀበረ ይላሉ ኢትዮጵያውያን ሲናገሩና በዚህ ኬዝ ላይ ራሱ ያለፈበት የፍርድ ቤት ሂደቶችን አጠቃላይ ሁሉንም ነገር የእስር ቤት ቆይታውንም ጭምር የዲፖርቴሽኑን ሁኔታም አጠቃላይ ሰለሞን ፍንትው አድርጎ በራሱ አንደበት ያስረዳናል። አሁንም አቋሜን አልቀይርም። የትግራይ ጁንታ ቡድን ጨፍጫፊ ነበር። አሁንም የትግራይ ጁንታ ቡድን ከምድረገጽ እንዲጠፋ እፈልጋለሁ ሲል በሙሉ አንደበቱ ይናገራል። እናንተ የዩቲዩብ ቻናሉን ሰብስክራይብ ያደረጋችሁ ግቡ። እኔም የሰለሞንን ንግግር ተጨማሪ ትንታኔ እያስገባው በመሃል ሙሉን አብረን እንከታተለዋለን። መልካም ቆይታ ተመኘን። ያው እውነት ነው ዲፖርት እንትን ብለዋለኝ። ምክንያቱ ግን እነሱ ያቀረቡት ምክንያት አይደለም። ሮንግ የሆነ የሐሰት መረጃ ነው። ልክ ከዚህ በፊት በጦርነቱ ሰዓት የነበረው ግርግር ላይ የሐሰት መረጃዎች እየወጡ ምናምን ነገር እንደነበረው ልክ እንደዛ ነው። ላይክ ወልቃይት ላይ ማይካድራ የተጨፈጨፈው አማራ ነው፣ ግን እነሱ ሚዲያ ላይ የተሰራው የትግራይ ነው ብለው ነው የሰሩትና እንደዚህ አይነት ውሸቶች ብዙ ይበዛቸዋል። እኔ በጦርነቱ በነበረበት ሰዓት ላይ አማራ ነኝ፣ የትም ክልል አልሄድኩም። ህዝቤን በምግብን በማቃበል የተጎዱ የተጨፈጨፉ ወገኖችን ወደ ሕክምና በመውሰድና የተለያዩ ነገሮችን በማድረግ ህዝቤን ታድጌያለሁ። ግን እነሱ ያቀረቡት የሐሰት መረጃ ስለሆነ እኔ ምንም ልከራከርም አልፈለኩም። በቃ ያለው ነገር ይሄ ነው። እንግዲህ የተከበራችሁ አድማጭ ተመልካቾቻችን ገና ከመግቢያው ላይ የሰለሞንን ንግግር እንደሰማችሁት እንዳዳመጣችሁት ሰለሞን በነገራችን ላይ በአሁኑ ሰዓት ከዚህ ከአሜሪካ ተባሮ የሚገኘው ኢትዮጵያ ውስጥ ነው። እኔ ያልኩት በጊዜው ያስተላለፍኩትና የጻፍኩት ጁንታ የሚባለው ወራሪ ቡድን ጁንታ የሚባለው ቀመኛ ቡድን ከምድረገጽ እንዲጠፋ የሚል ጽሁፍ ነው እንጂ የጻፍኩት የትግራይን ህዝብ አጠቃላይ ሰላማዊ የሆነውን የትግራይን ህዝብ በጭራሽ ከምድረገጽ እንዲጠፋ መልእክት አላስተላለፍኩም ብለዋል። በዚህ በኔ መባረር ላይ የአንበሳውን ድርሻ የተዋጡት የጁንታ ደጋፊ የሆኑ የህዋት ደጋፊ የሆኑ ትግራዊ ትውልደ ኢትዮጵያውያን እዚህ አሜሪካን ሀገር በኔ ላይ ሴራ ሲያሰሩብኝ ነበር፣ ሲያስፈራሩኝም ነበር። ከአሜሪካ እናስባረራለን እያንዳንዱን በፌስቡክ የጻፍካትን በሙሉ ለአሜሪካ መንግስት ክስ አቅርበንብሃል እያሉ በየጊዜው መልእክት ይልኩብኝ ነበር ነው ያለው ሰለሞን። እንግዲህ ትውልደ ኢትዮጵያውያን እርስ በርሳችን እዚህ አሜሪካን ሀገር በዚህ ደረጃ ተንኮለኞች ነን ማለት ነው። በነገራችን ላይ በተንኮል እንደ ሀበሻን የሚስተካከለው የሚወዳደረው የለም። ሁሉንም ባይባልም እንኳን
አብዛኛዎቹ ማለት ነው። ተመልከቱ። በዚህ ደረጃ አንድን ግለሰብ ከአሜሪካን ሀገር እንዲባረር ይሄን ሁሉ ርቀት የሄዱ ምን ማለት ነው? አሁን ይሄ ምን ማለት ነው? እስኪ አስቡትም። ጁንታ ይታወቃል። ከኢትዮጵያ የፖለቲካ ስርዓት የተገለለ ነው። አሸባሪ ተብሎ በፓርላማ የተፈረጀ ነው። ብዙ ጥፋቶችን ኢትዮጵያ ውስጥ እልቂት፣ መከራ ያመጣ ነው። የኢትዮጵያን መንግስት የተዋጋ ቡድን ነው። ይህ ቡድን ታዲያ በጊዜውና በወቅቱ በነበረው ሰለሞን ከኢትዮጵያ መንግስት ጋር ሆኖ ፋኖን ደግፎ ወይም ደግሞ የኢትዮጵያ መንግስትን ደግፎ፣ ምክንያቱም በጊዜውና በሰዓቱ ፋኖና የኢትዮጵያ መንግስት እና መከላከያ አብረው ይሰሩ ነበር። በኋላ በተፈጠረው አለመግባባት ምክንያት ነው ፋኖ ሌላ ግሩፕ፣ የኢትዮጵያ መንግስት ደግሞ በሌላ አግባብ ሁነው የቀጠሉት ማለት ነው። ሰለሞን አሁን ያለው አቋም፣ የፋኖን የደገፈበት አቋም አሁን ላይ ባለው ሁኔታ የኢትዮጵያን መንግስት በሚቃወም መልኩ አይደለም። በፊት በነበረው መልኩ ጁንታ እስከ አፍንጫው ታጥቆ ሰሜን ዕዝን ወግቶ እንዲሁም የአማራን ህዝብ ሊወር ሊያጠፋ በመጣበት ጊዜ ሰለሞን ይሄን መልእክት አስተላልፏል። ጁንታ መኖር የለበትም መፍረስ አለበት የሚል መልእክት አስተላልፏል። ሰለሞን በጊዜውና በሰዓቱ ለሀገሩ መከላከያ ሰራዊትና ለአማራ ህዝብ ስንቅ ሲያቀብል ነበር። ይሄን ነው ሰለሞን ካንደበቱ የተናገረው። በዚህ ትግራውያን ከአሜሪካ እንዲባረር አድርገውኛል ነው የሚለው። ስለዚህ የትግራይ ህዝብ በአጠቃላይ ከምድረ ገጽ ይጥፋ የሚል ሐሳብ የለኝም፣ ኑሮም አያውቅም። አቋሜ ይሄ ነው። ጁንታ የሚባለውን ኃይል ግን አልፈልገውም። እኔ ብቻ ሳይሆን ማንም ኢትዮጵያ ውስጥ ጁንታ የሚባለውን ቡድን፣ ጁንታ ማለት ስልጣን በኃይልና በጉልበት ለመያዝ የሚንቀሳቀስ ኃይል ማለት ነው። ይሄን የሚፈልገው የለም ነው ያለው ሰለሞን። የሰለሞን ንግግር ቀጥሏል። ፍርድ ቤት የአሳይለም ቀጠሮ ነበረኝ። ትራክ ነው የምንሄደው እኔ እና ትራክ ነው የምንሄደው። የአሳይለም ቀጠሮ ፍርድ ቤት አልኩኝ። ቀጠሮ ላይ የነበረው ነገር በቃ ሙሉ ለሙሉ የኔ አሳይለም ጥያቄ ሳይሆን ስለ ህወሓት በነበረው ጦርነት ላይ ነው ወሬው የነበር እና እኔ ምን አልኩኝ፣ እኔ አሳይለም ስለጠየቁት ጉዳይ እንጂ እንድታወሩ የምፈልገው እኔ እዚህ በፊት ስለነበረው አይደለም። ይሄ ኢትዮጵያ ላይ የሚጠየቅ ነው። ስለ ምዕራብ ትግራይ፣ ስለ ወልቃይት ስለሚሉት ኢትዮጵያ ያለ መንግስት ነው የሚፈርድ እንጂ እነሱ የሚፈርዱት ነገር አይደለም። ገባ? እዛ ላይ ምዕራብ ትግራይ ብሎ ሲለኝ ነው ምዕራብ ትግራይ አይደለም ወልቃይት ነው ብየዋለሁ። እና ሰውየው ትንሽ በቃ ልክ እንዳልኩ ነው። በፊት የነበራቸው ሰዎች እዛ ላይ መረጃ አስገብተዋለኝ፣ ፎቶዎች ምናምን አስገብተዋል። የህወሓት ደጋፊ አሜሪካ ላይ ያሉ በአጠቃላይ ብዙ ሰው አስገብተዋል እነሱ እና እኔ ምንም ችግር የለብኝም። ሀገሬ የመጣሁት ሃይማኖት ደስተኛ ነኝ። የእንግሊዝን ወረቀት ትቼ ነው ሀገር የገባው። አሜሪካ ለእኔ ምንም አይደለም። ኢትዮጵያ እንትን ማለት እችላለሁ። እኔ ከዚህ በፊት በነበረው መንግስት ሰላማዊ ጥሪ ጠርቶ ፋኖ ሚኒሻውም ሁሉም በነበረበት ላይ ህዝባችን ለመታደግ በነበረው ላይ ማድረግ ያለብኝን ህዝቤን ለመታደግ ምግብ በማቃበል እንዳልኩ በተለያየ ነገር ላይ በማስተባበር ህዝቤን ታድጌያለሁ። በቃ እነሱ ያቀረቡት ግን ትንሽ ጥላቻ ምናምን ስላለ የሐሰት መረጃ ነው ያቀረቡት። ይሄ ምንም እንትን ሊል አይችልም። ገባህ? እዚህ ላይ የተናገረው የሰለሞን ነጥብ ደግሞ እጅግ ጠቃሚ ሐሳብ ያለው ነገር ነው። ሰለሞን እንደሚለው 600 ትውልደ ኢትዮጵያውያን አሳይለም ጠያቂዎች አሜሪካን ሀገር ለዲፖርቴሽን ተዘጋጅተው ተቀምጠዋል። ማን ናቸው የሚል በስም ዝርዝር ማወቅና መስማት ባይቻልም 600 የሚለው ቁጥር ብዙ ነው። በርካታ አሳይለም ጠያቂዎችን ሊያካትት ይችላል። ምናልባት አሁን አሜሪካን ሀገር ሆነው የኢትዮጵያን መንግስት የሚቃወሙትን ያካትታል አያካትትም የሚለውን ለአድማጭ ተመልካቾቻችን መልሱን ትተነዋል። ግን ሰለሞን እንደነገረን 600 የሚሆኑ ትውልደ ኢትዮጵያን አሳይለም ኬዛቸው ተሰርዞ ወይም ዲኔይድ ሆኖ ወደ ኢትዮጵያ ሊባረሩ ነው። ይህ የሚያመላክተው አለ ሰለሞን፣ የሰለሞን ንግግር ነው በቀጥታ የምንነግራችሁ፣ የፕሬዚዳንት ትራምፕ አስተዳደር በስበብ አስባቡ ውሃ ቀጠነ በሚባል ደረጃ በሆነች በትንሽዬ ነገር ስደተኞችን ከአሜሪካን ሀገር ለማባረር ከፍተኛ ጉጉት ስላለው ከፍተኛ ፍላጎት ከመኖሩ የመነጨ ነው ይላል ሰለሞን እንጂ የሚባረሩ አልነበሩም። እኔም ጭምር ኬዙ የሚያስባረኝ አልነበረም ነው የሚለው። እንግዲህ
ሰለሞን ከዚሁ ጋር አያይዞ ይግባኝ ለምን አልጠየቅም ሲባልም ይግባኝ መጠየቅ አልፈለግኩም። እኔ ኤሮፕ ዙሪያ ያለው የእንግሊዝ ወረቀት አለኝ፣ የመኖሪያ ፍቃድ አለኝ፣ የአሜሪካ አለኝ። አሜሪካም ትራክ ድራይቨር ነበርኩኝ፣ የትራክ ባለቤትም ነበርኩኝ። ትራክ አለኝ፣ እሱን ለሰዎች እየሰጠው አሰራ ነበር። ወደ አሜሪካን ሀገር ከመጣሁ በኋላ አሳይለም ጠያቂ ነኝ፣ ኬዜ በፍርድ ቤት ነበርም ይለናል ሰለሞን። እዚህ ላይ እንግዲህ በማህበራዊ ሚዲያ ውስጥ የተወሰኑ ብሔሮችን የዘር ማጽዳት ጥቃት እንዲፈጸምባቸው አድርጓል ቢሮ ወንጅለውሃል እነሱ እና ይሄንን በምን አስረዳ? እነሱ በፍርድ ቤት ላይ ይሄን አንስተውብሃል? በክርክር ጊዜ ላይ ምንድነው እነሱ ያሉት? ጁንታ ይደምሰስ ብለሃል፣ ጁንታ መደምሰስ አለበት ብለህ ጽፋል በፌስቡክ ነው የሚሉ ገብተዋል። እኔ አመራር ላይ ህዝብ እንደ ህዝብ ታከብራለህ። የትግራይ ህዝብ የሚከበር ህዝብ ነው። ከትግራይ ህዝብ ጋር ምንም በሰዓቱ ግን ህወሓት ጋር በነበረው ነገር ግን ህዝቤን ሊገል መጥቷል። እኔም እቃወማለሁ። በቃ የነበረው ይሄ ነው። ገብተዋል። እንደ አመራር ህዝብን አንተን ሊገል እየመጣ መቼም እንትን አትለውም። ገባ? ህዝብን እየገደለ ወልቃየት ላይ ስንት ነገር ሆኗል። እና በሰዓቱ የፖለቲካ ሁኔታ የምትጽፋቸው አለ። እንደ ህዝብ ግን እንደዚህ አይነት ነገር እንትን አላረኩትም። ኦኬ፣ እንዴት ነበር ያዙ? ፍርድ ቤት ቀጠሮ ላይ ነበርኝ እና የፍርድ ቤት ቀጠሮ ላይ ጨርሼ ስወጣ ይሄን እንደዚህ ማስረጃ ያቀረቡላቸው ሰዎች አሉ ብያለሁ። የሚታወቁም ሰዎች ማይታወቁም ሰዎች ማስረጃ አቀርበዋለኝ። በዛ ማስረጃ ፎቶ ምናምን ነው። ፎቶ መሳሪያ ይዘህ ምናምን መሳሪያ ይዣለሁ። አማራ ህድሮ ጀምሮ ከአያቶቻችን ጀምሮ መሳሪያ ልክ እንደ ከዘራ ነው። ገብቷል ያልኳቸው እሱ ነው። አማራ ነፍጠኛ ነው። ፋኖ ነው አሉኝ። ፋኖ የአማራ ፋኖ ነው አልኩት ያልኳቸው። አማራ በአጠቃላይ ሙሉ ኢትዮጵያ ፋኖ ነው። ምክንያቱም ጣሊያንን እና እንግሊዝን የገጠመ በአንድነት ተባብሮ ከአያቶቻችን ጀምሮ የነበረ ስም ነው። አሁን የመጣ ስም አይደለም ብያቸዋለሁ። እዚህ ላይ ሰለሞን የተናገረው ትልቁ ነጥብ አሁንም አቋሜን አልቀይርም ነው። የሆነው ነገር ሁኗል ነው። ጁንታ የሚባለው ቡድን አሁንም በኢትዮጵያውያን ላይ ብሎም በአማራ ህዝብ ላይ ችግር እንዲፈጥር አልፈልግም፣ አልፈቅድለትም ነው የሚለው። ወልቃይት አሁንም የአማራ ነው የሚለው። ይሄ እንግዲህ በቀጥታ ከሰለሞን የወጣው ንግግር ነው። ይሄን አቋሜን መቼም አልቀይርም፣ ኢትዮጵያ ውስጥ ሰርቼ መኖር የምችል ሰው ነኝ ብለዋል። እዚሁ ጋር ተያይዞ ለትውልድ ኢትዮጵያውያን አሜሪካን ሀገር ላላችሁ የሚጠቅመው መረጃ ምንድን ነው? አንድ ሰው ከአሜሪካን ሀገር ወደ ኢትዮጵያ ዲፖርት ሲሆን አሜሪካን ሀገር ያፈራው ሀብት ንብረት ምን ይሆናል ነው። ሰለሞን እንግዲህ የትራክ ባለቤት ነው። የትራክ ሹፌር ነበር። 9 ወር ትራክ እንደሰራው ትራክ ገዛው ነው ያለው። የሚገርም የስራ ባህል ያለው ነው። የሚገርም ኮሚትመንት ያለው ነው። በ9 ወር ውስጥ የትራክ ድራይቨር ሆኖ መልሶ ትራክ መግዛት ማለት ትልቅ ለውጥ ነው። በነገራችን ላይ 1 ዓመት ባልሞላ ጊዜ አሜሪካን ሀገር ይሄን መግዛት የሚገርም ነው። ምንድነው ሰለሞን የተናገረው? አንድ ሰው ከአሜሪካን ሀገር ወደ ኢትዮጵያ ዲፖርት ሲደረግ አሜሪካን ሀገር ያፈራው ሀብት ንብረት አይነካበትም ነው ያለው። ሙሉ በሙሉ ሽጦ መሄድ ይችላል፣ ወይም ደግሞ ኢትዮጵያ ውስጥ ሆኖ በውክልና ሀብትና ንብረቱን ማንቀሳቀስ ይችላል። አሜሪካን ሀገር ያፈራው ሀብት ንብረት የሱ ነው እስከ ዘላለሙ የሚነካበት የለም ነው የሚለው። ስለዚህ አሜሪካን ሀገር በተለይ የተሻለ ሀብት ንብረት ያላችሁ ከአሜሪካን ሀገር ብትባረሩም ምንም የሚደንቅ አይደለም። ሀብት ንብረታችሁን ወደ ኢትዮጵያ ትራንስፈር አርጋችሁ ብትሰሩ የበለጠ እንደውም ለኢትዮጵያ የምትጠቅሙ ሰዎች ትሆናላችሁ እንጂ የምትጎዱ አትሆኑም ማለት ነው። ይሄ ትልቅ ነው። የሰለሞን መልእክት እዚህ ላይ ያስተላለፈው ለሁሉም የሚጠቅም እጅግ የሚበረታታ ነው። ነገር ግን ከዚሁ ጋር ተያይዞ አሜሪካን ሀገር እንደገቡ ነው የሚለው ሰለሞን። በደንበር እንደተያዙ እንደታሰሩ አሜሪካን ሳያዩት ምንም ሳያዩ ምንም ዶላር ሳይሰሩም ወደ ኢትዮጵያ ዲፖርት የተደረጉት ግን ያሳዝኑኛል አለ ሰለሞን። እንዲሁም አሜሪካን ሀገር 30 ዓመት 40 ዓመት ኑረው ህይወታቸው ሳይለወጥ ከአሜሪካን ሀገር ተነስታችሁ በድንገት ሂዱ ተብለው ዲፖርት የሆኑ በጣም ያሳዝኑኛል። ለነሱ አዝናለሁ። እኔ ምንም ችግር የለብኝም፣ በጣም ደስተኛ ነኝ ወደ ኢትዮጵያ በመባረሬ ነው። እንግዲህ ሰለሞን በርካታ መረጃዎችን በርካታ ሀሳቦችን ሰጥቷል። ሌላው ሰለሞን እዚህ ጋር የተናገረው ትልቁ ነጥብ ምንድነው? አሜሪካን ሀገር ያለው የኢሚግሬሽን ዳኛው ትግራውያን በጊዜው በነበረው ሁኔታ በተለይ የህወሓት ቡድን የጁንታው ቡድን አሜሪካ ላይ ብዙ ፓወር ነበረው ይታወቃል።
በኢትዮጵያ መንግስት ላይ ጭምር ሳይቀር ተጽዕኖ እያሳደረ ነበር። በነገራችን ላይ የጁንታው ቡድን ማለት ነው በጣም ተጽዕኖ እያሳደረ ነበር። በኢትዮጵያ መንግስት ላይ ማዕቀብ እንዲጣል ሁሉ እያደረገ ነበር የጁንታው ቡድን በጊዜውና በሰዓቱ ማለት ነው። አሁን ላይ እሱ ፓወር አላቸው ወይ? ብዙ ላይሆን ይችላል። ግን የሰለሞን ክስ ድሮ የቆየ ስለነበርም የአሜሪካ መንግስት ደግሞ አሁን ዲፖርቴሽን ላይ በስበብ አስባቡ ውሃ ቀጠነ በሚባል ደረጃ እያባረረ ስለሆነ ጠበቃው ሳይሆን ዳኛው የኢሚግሬሽን ዳኛው በእኔ ላይ ፍርድ የፈረደው ዳኛ ከጁንታው ቡድን ዶላር ተቀብሎ ነበር በፌክ እና እኔን በማባረሩ በዚህ ኬዝ ትግራውያንን ለማስደሰት ያደረገው ውሳኔ ነው ብሎ ሰለሞን ያምናል። ይሄ የሰለሞን ሐሳብና ንግግር ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ እውነተኛ የሆነ ኬዝ አግኝተን ከአሜሪካ የተባረረ ከራሱ አንደበት ለብዙዎች አስተማሪ የሚሆን መልእክት አግኝተን ያቀረብነው ዜናና መረጃ ይሄን ይመስል ነበር። የሰለሞንን ሙሉ ንግግርና ቃለ መጠይቅ የወሰድነው ከሄኖክ አለማየሁ ከዘሀበሻ የዩቲዩብ ቻናል ነው። ዘሀበሻን በጣም እናመሰግናለን። ዘሀበሻ ያደረገውን ኢንተርቪውና እዚህ ጋር ያልቀረቡ ነጥቦች ካሉ ከዘሀበሻ የዩቲዩብ ቻናል ገብታችሁ ሙሉውን መስማት ማዳመጥ ትችላላችሁ። ሰለሞን እንኳን ለሀገርህ ለኢትዮጵያ አበቃህ። ኮንፊደንስህ ያለህ አቋም ብቃትህን በሚዲያችን ስም ሳናደንቅ አናልፍም። ይህን ኢንተርቪው ላደረገው ለዘሀበሻ የዩቲዩብ ቻናልና የፌስቡክ ፔጅ ባለቤት ሄኖክ አለማየሁ ደግሞ ምስጋናችን ከፍ ያለ ነው። ክሬዲቱን ሰጥተናል ማለት ነው። እናመሰግናለን በድጋሚ። እዚህ ጋር ግልጽ ለማድረግ ፍርድ ቤት ስትል በዚሁ በኢሚግሬሽን ጉዳይ ፍርድ ቤት ቀርበህ ሪጀክት ኬዝ ውድቅ ከደረገ በኋላ ነው ፖሊሶች የያዙ ወይስ እንዴት ነው የያዙ? ኖ የዛውን ምንድነው ሁሉንም እየተያዘ ነው። ባይዘወይ አሁን ያለው ሞመንት አሳይለም የጠየቀው ሁሉ ይያዛል። አሁን በቅርቡ እንዲያውም ወደ 400 ሰው ወደዚህ ኢትዮጵያ ይመጣል፣ ሪፖርት ይደረጋል ወደ 400 ሰዎች። ከዛ እኔ ፍርድ ቤት ገባው። ፍርድ ቤቱ እንደ እንትን ጋር ሪጀክት ስለሆነ ምክንያቱም ይግባኝ በል ብለውኛል። ይግባኝ ማለት አልፈለኩም። ወደ እንግሊዝም መሄድ ይችል ነበር። ወደ እንግሊዝም እንዳሄድ እንትን ብለው ነበር፣ ምክንያቱም በፊት እንግሊዝ ስለነበርኩ። ከዛ ወደ ኢትዮጵያ መዳለው ወደ ኢትዮጵያ መጣሁ እና ፍርድ ቤቱ ላይ ነው እንደጨረስኩኝ እንትን ያሉ ይወሰዱ እና ከወሰዱ በኋላ መጀመሪያ ወዴት ወሰዱ? ባልቲሞር ነበረ ኢሚግሬሽን ባልቲሞር። ሜሪላንድ ስለነበር ባልቲሞር ያልኩኝ። ከባልቲሞር ወደ አሪዞና ፊኒክስ። አሪዞና ፊኒክስ እዛ እስር ቤት ውስጥ ኢትዮጵያውያን ትውልደ ኢትዮጵያውያን አግኝተሃል? እንዴት ነበር? ከዛ አንድ ኢትዮጵያና ሁለት ኤርትራውያን አግኝቻለሁ። ሌላ ቦታ ነው በብዛት ያሉት ኢትዮጵያኖች፣ ሌላ ቦታ ነው። ቀጥል። ከዚህ በፊት የተለጠፉ መሰል እነሱ የቆዩ ናቸው። የሆነ ማነው ፍጹም የሚባልና አንድ ማን ዜናዊ የሚባል ኤርትራዊ አሉ። እነሱን አግኝቻቸዋለሁ። አንተ ስንት ጊዜ አሰሩህ እዛ አሪዞና እስር ቤት ውስጥ? በአጠቃላይ 2 ወር፣ በአጠቃላይ 1 ወር ከ28 ቀን ነው። ለምን እንደዛ ቆዩ? 1 ወር ከምናምን እንትን ነው ውሳኔውን መፈረም አለባቸው። ከዛ ሁሉን ነው የሚያቆዩቸው። የግል እስር ቤት ስለሆነ እስር ቤቱ የሚጠቀመው በእንደዚህ ነው፣ ያቆዩዋል። ብዙ ሰዎች የቆዩዋሉ። እስር ቤቱ ላይ የሚጠቀሙ ሰዎች ስላሉ ዝም ብለው 6 ወርም የሚያቆያቸዋሉ። 6 ወር ከቆየ ግሪን ካርድ ተሰጥቶ ነው የምትወጣው። ግን እነሱ 5 ወር ከምናምን ያቆዩና ይለቀዋል። እንዲያውም እኔ 2 ወር አሪፍ ነው። ብዙ የቆዩ ሰዎች አሉ። እስር ቤቱ ሁኔታ እንዴት ነው? የእስር ቤቱ ሁኔታ ምንም ብዙም እንትን አይደለም። ምንም ብዙም የሚያጨናንቅ አይደለም። ምንም እንትን አይደለም። ሕክምና አለ፣ ሁሉም ነገር አለ። በአጠቃላይ እንግዲህ አይስ ዛሬ ፎቶግራፍ ለጥፎ በማህበራዊ ሚዲያ እያሰራጨብን ያለውና ያንን ለተከታተሉ ሰዎች የምትላቸው ነገር ምንድን ነው? እኔ ምንም በሰዓቱ የነበረው ሁኔታ ነው። በሰዓቱ የነበረው ሁኔታ አንተ እኔን ልትገል ስትመጣ እኔ ደግሞ ህዝቤን በጽሁፍ ምትታንት የምትለው አለ። እኔ በአክቲቪስቱ ቆይቻለሁ። የነበረው ህዋት ጋር የነበረው እኔ ህዋት ጋር ነው ጠቤ እንጂ ከትግራይ ህዝብ ጋር አይደለም። ህዋት ጋር በነበረው ላይ ማንኛውም ነገር አድርጌያለሁ። በጽሁፍም
ለምንም ባሉት ነገሮች በማስተባበር እንትን ብያለሁ። ግን በሰዓቱ እነሱ ያቀረቡት ምንድን ነው? ጁንታ ይደምሰስ ብለሃል። ጁንታ የትግራይ ህዝብ አይደለም። ጁንታ ማለት አመራሩ ነው በእኛ በምናውቀው ሲጀመር። ግን እኔ በአጠቃላይ በነበረው ጦርነት ላይ ያው የነበረውን ጦርነት ታውቀዋለህ፣ የነበረውን እንትን ታውቀዋለህ። አዎ ሰለሞን እንደሚለው ወደ 2 ወር አካባቢ በእስር ቤት እዚህ አሜሪካን ሀገር አሳልፍ ያለው የአሜሪካን እስር ቤት ሴፍ ነው። እኔ በእስር ቤት የደረሰብኝ ብዙ ጉዳት የለም፣ የሕክምና አገልግሎትም አለ ነው የሚለው ሰለሞን። የሚናገራቸው ነገሮች ከአንደበቱ እንደምትሰሙት እንደምታዳምጡት እና እንደተመለከታችሁት ግልጽ የሆነ እጥር ምጥን ያለ አቋሙን የማይቀይር ሀቀኛ ሰው ነው የሚመስለው። የሰለሞን አቋም ይሄን ነው የተረዳነውና የተመለከትነው። እውነት የሆነው እውነት ነው፣ ውሸት የሆነው ውሸት ነው። በሰለሞን አነጋገር ስለ አሜሪካ እስር ቤት የተጋነነ ነገር ወይም የሌለ ነገር እንሰማለን። ብዙ ያሰቃያሉ፣ በጣም ብዙ አስቸጋሪ ነገር አለ፣ ምግብ አይቀርብም፣ በቀን 1 ሳንድዊች ናት የምትጣለው የሚባል ነገር ሰምተን ነበር ከዚህ በፊት። ሰለሞን እሱን አልተናገረም። ሰለሞን እንደሚናገረው የአሜሪካን እስር ቤት የጤና አገልግሎት አለ፣ የሕክምና አገልግሎት አለ። ስለዚህ ብዙ አስቸጋሪ አልነበረም፣ ብዙ ስቃይ አልነበረም የሚል መረጃ ነው ሰለሞን የሰጠው። ነገር ግን አሜሪካን ሀገር ለምትታሰሩ ትውልደ ኢትዮጵያውያን አንድ ትልቅ መልእክት ሰለሞን አስተላልፏል። ምን አለ? እስር ቤቶቹ በሙሉ የግል ድርጅቶች ጨረታ አሸንፈው የያዟቸው ናቸው እና እስረኛ እንዲቆይ ይፈልጋሉ። ያለ አግባብ አቆይተውኛል። አንዳንዶቹን 6 ወር 7 ወር ያለምንም ምክንያት ያቆዩቸዋል። በሱ ብዙ ገንዘብ ያገኙበታል። ስለዚህ እየነገዱብን ነው፣ በእኛ እየነገዱብን ነው ሲል ሰለሞን ተናግሯል። ይሄ ነው ትልቁ ነጥብ። ፕሬዚዳንት ትራምፕ የአይሲ የያዛቸውን ወይም ደግሞ የስደተኞችን ማሰሪያ ጣቢያዎች በሙሉ በሚባል ደረጃ ለግለሰብ ሽጦ ስደተኞችን እንዲሰቃዩ እንደ ትልቅ ምክንያት ሆኗል ማለት ነው። የሰለሞን ትልቁ ነጥብና ቁም ነገር ይሄ ነው።